ሰላም የፋና ቀለማት ቤተሰቦች እንዴት ናችሁ? እንኳን ለዳግማይ ትንሣኤ በሰላም አደረሳችሁ። አሁን ደግሞ ጥቂት ደቂቃዎች ከኔ ጋር ቆይታ እናደርጋለን። በይቅርታና በፍቅር ዳግም መነሳት ከሆነላቸው ቤተሰቦች ጋር ነው ዛሬ ቆይታ የምናደርገው። አሁን ያለሁበት ቦታ አንድነት ፓርክ ነው። ለምን ወደዚህ መምጣት እንዳስፈለገኝ ቆየት ብዬ እነግራችኋለሁ። አሁን ግን እንግዶቼ ደርሰዋል። ሰዓት ትንሽ ደቂቃዎች አሳልፌያለሁ። ነገር ግን ሻይ እየጠጡ እዚህ አረፍ ብላችሁ እየተዝናናችሁ የምትቆይበት ቦታም ስለተዘጋጀ እዛ ናቸው ያሉት እንግዶቼን አገኛችኋለሁ። ወደዛ እናምራ። በፎቶና በስልክ ነበር የምንተዋወቀው። ዛሬ በአካል ላገኛቸው ነው። አጮልቄ ሳያቸው በጣም ነው የሚያማምሩት። እውነት ነው። አንዳንድ ሰዎች ውስጣዊ ሰላም ሲኖራቸው፣ ፍቅር ሲኖራቸው፣ የይቅርታ ልብ ሲኖራቸው ውስጣቸው የሆነ መረጋጋት እናይባቸዋለን። ከዛ ባለፈ ግን ፊዚካሊ ደግሞ የሚገለጥ ነገር እንዳለ ከነዚህ ሰዎች መረዳት ይችላልሁ። ካያቸው ድረስ እንዴት እንደጓጓ። ሰላም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ዝናሽ ጸጋለ ስላየሁት በጣም ደስ ብሎኛል። በጣም ደስ ብሎኛል። በሬ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? እንዴት ነው? ስላገኘኋቸው በጣም ደስ ብሎኛል። እንግዲህ ተመልካቾቻችን እነዚህ ቤተሰቦች እነማን ናቸው የሚለውን ደግሞ ቁጭ ብለን አንድነት ፓርክ ደግሞ እየጎበኘን የምታውቁት የምታገኙት አንዳች ቁም ነገር ይኖራል። ይህንን ቦታ ስታስብ ምንድን ነው የሚሰማህ? እነሱ እዚህ ታስረው በነበረበት ጊዜ እናቴም ታስራ ነበር፣ ዓለም ታስራ ነበር፣ አንድ ወንድሜ ታስሮ ነበር እና ከአንደኛው እህቴ ጋርና ከዘመዶች ጋር እዚህ ምግብ ስናቀርብ ነው ትዝ የሚለኝ። ኦኬ። እና ያው ከዛ በኋላ ከተገደሉ በኋላ ቦታው ራሱ ለማየትም ለማለፍም የሚከብድ ቦታ ነበረ። አሁን እንደዚህ ሆኖ ማየቱ ትንሽ አላለ። አዎ ክሎዘር ነው የሚሉት ፈረንጆች። ይህንን ቦታ በ2012 ነው ታድሶ ለጎብኚዎች ክፍት የሆነው። በእነዚህ ዓመታት ውስጥ ከ1.7 ሚሊዮን ህዝብ ጎብኝቶታል። የአገር ውስጥም ከውጭ ሀገር የመጡትን ሰዎችም ማለት ነው። በዚህ ቁጥር ልክ ነው ታሪክ እየተነገረ ያለው። ለሰጠው ጊዜ ብዙ ነገር ያሳያል። ታሪክ ተቀይሮ ለብዙዎች ማረፍ፣ ለብዙዎች መማሪያ፣ ለብዙዎች ደስታ መፍጠሪያ ሆኖ እናገኘዋለን። የተቀረው ወሬያችን ደግሞ በጎበኘን ላይ እናደርጋለን። እንግዲህ እነዚህ ቤተሰቦች እነማን ናቸው እያላችሁ እንደሆነ እገምታለሁ። በዘመናዊ ኢትዮጵያ ትልቅ ታሪክ ከነበራት ሰዎች መካከል የአንዳቸው ቤተሰቦች ናቸው። አዳራሽ ከመግባታችን በፊት ምን እንደሚሰማቸው ማወቅ ፈለኩኝና አንቱ አትበይ ችግር የለም በስማችንም ብትጠሪኝ ስላሉኝ አጸደ ይህንን ቦታ ስትመጪ ስታዩ ምንድን ነው የሚሰማሽ? መጀመሪያ ያየሁት ይሄ ሙዚየም ከተከፈተ በኋላ ነው እና የታሰሩበት ቦታ ስለነበረ በጣም አሰቃቂ ሆኖ ነው ያገኘሁት እና ከዛ በፊት ምንም ትዝታ የለኝም ስለዚህ ቦታ። ያው ትልቁ ቤተመንግስት ይባላል፣ ባጠገቡ እያለፍን ያደግነው በመንገዱ ላይ ማለት እና አላቀው በሌላ መልክ እና ጎበኘሁት፣ አየሁት። በኋላ እስር ቤቱ ስንመጣ ምንም በጣም ነው የቀፈፈኝ ያሳዘነኝ። እንደሱ ነው ዛሬ እንደገና መመለሴ ነው። ብሬስ አዎ ኢሞሽናል ነው። እኔ ያን ጊዜ እዚህ የታሰሩ ጊዜ ከእህቴ ጋር ከዘመድ ጋር ምግብ እናቀርብ ነበር እሱ በታሰረበት ጊዜ እና ግቢውን በውጭ አውቀዋለሁ። ከዚህ ተወስደውም በግፍ እንደተገደሉ አውቃለሁ። ሳልፍ እንኳን ልጅ እያለሁ አዲስ አበባ በዚህ ቦታ ሳልፍ እንኳን የሆነ ጭንቅ የሚል ነገር ነበር። አሁን ጊዜ ተቀይሮ ቦታ መልሼ ሳየው የሆነ ክሎዘር ሰጠኝ። እግዚአብሔር ይመስገን ለዚህ አድርሶናል። ጊዜ ተቀይሮ በማየታችን በጣም ደስ ይላል። በቃ ያን ጊዜ አወዳደቃው ስለማቅ አሁን እንደገና ስሙ ተነስቶ የደረሰባቸው ነገር ታውቆ እንደገና ፀሐይ ላይ ስለወጡ በጣም ደስ ይለኛል። ይሄን በማየት በጣም ደስ ይለኛል። እንግባና ደግሞ ጨዋታችንን እንቀጥላለን።
እዚህ ለኛ ለሚኮብስ የመጣው ጊዜ አባቴ መተኛ የተሰጠው እዚህ ቦታ ነበር። 43 ቁጥር ላይ እንደነበረ እሱ ቦታ ትዝ ይለኛል። እንግዲህ ተመልካቾቻችን እዚህ ካሉት በተለምዶ 60ዎቹ እየተባሉ የሚጠሩት 59 የሀገር ባለውለታዎች አንዱ የሆኑት ክቡር ሌተናል ጀነራል አሰፋ አየነ ናቸው። እኒህ ቤተሰቦች የክቡር ሌተናል ጀነራል አሰፋ አየነ ልጆች ናቸው። ብርሃነ አሰፋ አየነ፣ አጸዳ አሰፋ አየነ፣ ጸዳለ ማርያም አሰፋ አየነ ይባላሉ። እነዚህ ጀግኖች በኢትዮጵያ ታሪክ ውስጥ ኢትዮጵያ እንደ ሀገር እንድትቀጥል የህይወት መስዋዕትነት ከፍለው ሀገሪቷን ጸንታ እንድትቆም ያደረጉ የሀገር ባለውለታዎች ናቸው። እኔ ከምናገረው በላይ ለእናንተ ትልቅ ስሜት ያለው ይመስለኛል። ይህንን መደረጉ የሚሰጣችሁ ስሜት ትርጉም ምንድን ነው? በጣም ጥሩ ነው። ስማቸው እየተመለሰ ነው፣ ስለ ስራቸውም እየተነገረ ነው። እኛ ግን ደግሞ የምንመኘው ምንድነው? ሁለተኛ እንዳይደገም። ይሄ መደረግ የለበትም። እነኚህ ሰዎች ምንም አልተከሰሱም፣ ዝም ብለው አውጥተው ነው አንድ ቀን ገደሏቸውና ትልቁ ትምህርት ይቅርታ ማለት እንዳይደገም ማድረግ ነው። ይሄንን በማየታችን በጣም ደስ ይለናል። አንደኛ እነዚህ ሰዎች ከሞቱ ከ50 ዓመት በኋላም ቢሆን የሰሩት ስራ እየታየ ነው። ትኩረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። አባብዬ ከመልካምነትህ መልካም አግኝቻለሁ ከወለደኝ በላይ ለወደደኝ ፍቅር አመሰግናለሁ። አሁን ደግሞ ጎበኘን፣ ስሜታቸውን ተጋራን። ቁጭ ብለን ደግሞ የወዳጅ ጨዋታ እናደርጋለን። ዛሬ ላይ ኢትዮጵያ ከገነባቻቸው ትልቅ ተቋማት አንዱ አየር ኃይል ነው። አየር ኃይል ሲነሳ ደግሞ ሌተናል ጀነራል አሰፋ አየነ በግንባር ቀደምትነት ስማቸው ይነሳልና እኚህ ሰው ግን ሀገራዊ አበርክቷቸው ምን ነበረ የሚለውን ደግሞ ቁጭ ብለን እንጨዋወታለን። ብርሃነ እስቲ ምንድን ነበረ የሰሩት ስራ የሚለውን ደግሞ አጫውተን። እንግዲህ አባቴ ጀነራል አሰፋ አየነ የመጀመሪያው ኢትዮጵያዊ የአየር ኃይል አዛዥ ነበር። እንግዲህ ወደኋላ ትንሽ ስንወስድ ሂስቶሪክሊ ይሄ ሞደርን ወይ ዘመናዊ የወታደራዊ ተቋማት የተቋቋሙት ጣሊያን ከወጣ በኋላ ጃን ሆይ ከእንግሊዝ ሀገር ከስደት ከመጡ በኋላ ነው ብዙ ሞደርን ኢንስቲትዩሽኖች የተቋቋሙት። መጀመሪያ ስዊድኖች ነበሩ ተቋሙን የመሩት። አዛዦቹም በጥቅም 3 ወይ 4 ስዊድናዊ አዛዦች ነበሩ። እሱ ግን የመጀመሪያው ኢትዮጵያዊ ነበር። እንግዲህ ያ ኢትዮጵያ እነሱ የመሰረቱት የኢትዮጵያ አየር ኃይል ለኢትዮጵያ አየር መንገድ መሰረት የጣለ ነው። የመጀመሪያዎቹ ፓይለቶች አየር ኃይል የነበሩ ናቸው። the first batch ከአየር ኃይል ሄደው ነው ኢትዮጵያን ኤርላይንስን መስርተው ከዛ ደግሞ ኢትዮጵያን ኤርላይንስም እንደዚሁ በፈረንጆች ነበር በኋላ በኢትዮጵያ የተተካውና መሰረት የጣለ ትልቅ ኢንስቲትዩሽን ነው። አባቴ እዛ ላይ እንግዲህ ከስዊድኖች ተረክቦ የአየር ኃይልን ኢትዮጵያናይዜሽን የሚባለውን ፕሮግራም ማለት ፈረንጆች ይበሰርቱታል። እዚህ ሀገር በነበረው ሁኔታ ያን ጊዜ የተማሩ እውቀት የነበራቸው ኢትዮጵያኖች ስላልነበሩ በግድ በፈረንጆች ሪላይ ማድረግ ነበረብን። ከዛ በኋላ ግን ቴክኒካል ስኪሉን ማኔጅመንት ስኪሉን ምናምኑን ኢትዮጵያኖች ወስደው ያንን ቢልድ ያደረጉት እና አባቴ ናቸው። አንድ የሆነ መጽሐፍ ላይ ስለ አባቴ የጻፈው አንድ ሰውዬ ምን ይል ነበር? አባቴ ፈረንጆች ያጠፉት ጥፋት ነው፣ እኛ ግን የምናጠፋው ጥፋት ትምህርት ነው ይል ነበር። ቤሲክሊ አንድ ፈረንጅ
የሆነ ነገር ኢትዮጵያ ውስጥ ድርጅት መርቶ ጥፋት አጥፍቶ ከሄደ ያ ጥፋቱን ስለማያውቅ ያ ጥፋት ሊደጋገም ይችላል። ለምን ፈረንጆቹ ይቀያየራሉ። ኢትዮጵያኖቹ ግን ጥፋቱን እንደ ትምህርት ይወስዱና ለሚረከበው ኢትዮጵያዊ ደግሞ ያ ጥፋት እንዳይደገም ያደርጉታል ማለት ነው። እና ኢትዮጵያናይዜሽን አጠር ጠቅለል ባለመልኩ እሱ ነው እና እዛ ላይ ኃይለኛ ትልቅ ሮል ተጫውቷል። ሞደርን ኢትዮጵያ ሚሊተሪ ኢንስቲትዩሽን ካቋቋሙት ግለሰቦች አንዱ ነው። በሱ ደግሞ በጣም ደስ ይለናል። ከዛ ደግሞ ከኤርፎርስ ወጥቶ ቺፍ ኦፍ ስታፍ ሆኖ ነበረ፣ ማለት የምድር ጦር ኤታማዦር ሹም ነበር። ከዛ ደግሞ መጨረሻ ላይ ሲቪሊያን ላይፍ ውስጥ ገብቶ ለአጭር ጊዜ ካቢኔት ሴክሬታሪ ሆኖ የመገናኛ ሚኒስትር ሆኖ ነበር እና ግን ሞስት ኦፍ ሂዝ ላይፍ ብዙውን ጊዜውን ያሳለፈው ወታደር ሆኖ ነው። ጣሊያን ወጥቶ ደርግ እስኪመጣ 29 ዓመት ከ1945 እስከ 1974 በፈረንጆች ማለት ከ45 እስከ 74 በፈረንጆቹ አቆጣጠር 29 ዓመት ነው። ያ ሁሉ ነገር የተሰራው በ29 ዓመት ነው እና በዛ አጭር ጊዜ ውስጥ ያንን የሰሩ ሰዎች ናቸው። አሁን ይሄ ነገር በገሃድ ወጥቶ የሰሩት ስራ እየተዘከረ እየተወራ በጣም ደግሞ ለሚቀጥለው ጀነሬሽን አሁን የኢትዮጵያ ፖፑሌሽን በጣም ወጣት ነው። ያንን ወጣት ትውልድ ማስተማር እንደኛ የነበረውን ነገር መጽሐፍ እነዛ ሰዎች ያደረጉትን አስተዋጽኦ ማስተማር ያለብን ይመስለኛል እና እሱን ለማስተዋወቅ በመቻላችን በእውነት እግዚአብሔር ይመስገን በጣም ደስ ይላል። ግን አንድ የምጨምረው አሁን አባቴ ኤርፎርስ ሲገባ ሊየዘን ኦፊሰር ተብሎ ነው ከጦር ሰራዊት ወደዛ ሄደው ሚኒንግ ከስዊድኖቹና ከኢትዮጵያ መንግስት መሀል ጣልቃ ገብቶ ጉዳዮች ማስፈጸም ነው። ግን በአንድ አመት ውስጥ የገባው ምንድነው ቴክኒካል ኖሌጅ ከሌለ መምራት እንደማይችል እና በአመቱ ፓይለት ትምህርት ቤት ገብቶ ከጭ መኮንኖች ጋር አብሮ ፓይለት ሆኗል። ከዛ ወዲህ ከኤርፎርስ ከሚወጣ ድረስ የመጡትን አውሮፕላኖች በሙሉ ሲነዳ የነበረ ሰው ነው። የመጀመሪያው ሁለተኛው ኮርስ ነበር ከኤርፎርስ። ከዛ ግን በአፍሪካ የመጀመሪያው ጄት ፓይለት ጀነራል ምናምን ነበር። እኔ በስልክ ስናወራና በአካል ሳገኛችሁ የተሰማኝን ስሜት ልንገራችሁና ወደ ጥያቄዎችን አልፋለሁ። በጣም ነው የምታምሩት። የእውነት ፊታችሁ በጣም ግሎ ያደርጋልና በእኛ ይብቃና ሌላው ትውልድ ግን ይትረፍ ብሎ ማሰብ በጣም ትልቅ ልብ የሚጠይቅ ይመስለኛል። ስለዚህ ህይወት ብታወሪ ደስ ይለኛል። በግራቲቲዩድ አምናለሁ። ብዙ ክፉ ነገር አይተናል በደርግ ጊዜ በተለይ እኛ ብቻ ሳንሆን በቃ የምንሰማው ነገር ሁሉ አሰቃቂ ነበር ለብዙ ጊዜ። ከዛ ደግሞ ብርታቱን ሰጥቶን አውጥቶን ተምረን ራሳችንን ማቋቋም መቻላችን በጣም እግዚአብሔር ምስጋና ይገባዋል። በዚህ በጣም አምናለሁኝ እና እንደሱ ስታስቢ የጎደለውን ብቻ ሳይሆን የተሟላውንም ማሰብ አለብን። ቤተሰብ ውስጥ 5 ናችሁ፣ 2 ወንድ 3 ሴት። ሁላችሁም በህይወት አላችሁ፣ ደስ ይላል። እንደ አባት ምን አይነት አባት ነበሩ? በጣም የሚያቀርበን አባት ነበረ። ግብረ ገብም የሚያስተምረን፣ ዲሲፕሊንም የሚያደርገን። ከዚህ በላይ ግን ያለው የቫልዩ ሲስተም አለ አይደለም? ትምህርት እንትን እንደሆነ ትምህርት በጣም አስፈላጊ እንደሆነ ማጥናት እንዳለብን ያለብን ነገር ሁሉ እየተቆጣጠረ አሁን አንድ ነገር ደከመ ትምህርት ቤት ውስጥ ድክመት አሳየው ካልኩኝ እርዳታ ያስፈልገኛል ተብሎ ሰው ተቀጥሮ የተማርኩበት ብዙ ጊዜ ነው። እንደሱ አይነት ሰውና ትምህርት ላይ ያለውን አቋም በወሬ ብቻ ሳይሆን በስራ የሚያሳየን ሰው ነበር። ግን አንድ ማስታወሰው በልጅነቴ በጣም አቴንቲቭ ነበር። እንደ ልጅ ሳይሆን እንደ አዋቂ ነው ጥያቄ ከጠየቅሽ፣ እንደ ልጅ ሳይሆን እንደ አዋቂ ነው የሚመለስልሽ። ስለዚህ በዛ ረገድ ለየት ያለ አስተዳደግ አለኝ ብዬ ነው የምገምተው። በህይወት ነው ያለችው እናቴ፣ ከ90 ዓመት በላይ ነች። በህይወት ነው ያለችው። በጣም ጠንካራ ነች። የእሷ ጥንካሬ እንደገና ደግሞ እኛን አንድ አድርጎ ወደፊት እንዲወስደን አድርጎናል። ግን እንደ አባት በጣም በዝግዲ የዛሬ 50 ዓመት ያረፈ ሰውዬ አስተሳሰቡ ከጊዜው በጣም የቀደመ ነው ብዬ የምልበት ምክንያት ምንድን ነው? እሱ ልጅ ነው ምናምን የሚባል ነገር የለም። ጥያቄ ከጠየቅሽ መልስ የሚሰጥሽ እንደ በቃ በደንብ ትሪት አድርጎ አዳምጦ የሚመልስ አይነት ሰው ነበር። የመጀመሪያ ልጅ እኔ ነኝ እና አባቴ አንድ የሚያምነው ነገር ነበረ፣ በተለይ የሴቶች ትምህርት ላይ። የኛ ባህል ሴቶችን አያስቀድምም እና በጣም እሱ ላይ ኃይለኛ ነበረ እና ተማሩ ነፃ የሚያወጣችሁ ትምህርት ነው የሚል አቋም ስለነበረው
እዛ ላይ በጣም ብርቱ ነበረ። አባቴ አሁን ለምሳሌ ብዙ ጊዜ ዲሲፕሊን አያደርግሽም ምን አያደርግሽም ይነግርሻል። ነገር ግን ትምህርት ላይ ይሄ ሪፖርት ካርድ የሚባል ነገር ሲመጣ ትንሽ ደከምከም ካልሽ ጥያቄ አለብሽ እና እኛም እሱን ስለምናውቅ ጥናት ምናምን ላይ ብርቱ ነን። አንድ ትዝ የሚለኝ ደግሞ ነገር ምንድነው ዋና ተማሩ። አሁን እኔ ዋና የተማርኩት ቢሾፍቱ ሐይቅ ውስጥ ነው እና እዛ እየተወሰደ በገመድ ተይዘን ቢሾፍቱ ነበር ቤታችን ኤርፎርስ ሳለ እና አሁን ትዝ የሚለኝ ትንሽ ልጅ ሆነን በቃ በገመድ ተይዘን እዛ ውስጥ ነው ዋና የተማርኩት እና ይሄ እንደዚህ አንዳንድ ነገሮች በእግር መሄድ ስፖርት መስራት ምናምን ላይ ያተኮረ ሰው ስለነበረ በቃ እሱ ላይ መካፈል ነበረብኝ። እሱ በጣም ትዝ ይለኛል። በዚህ ህይወት ውስጥ አለፋችሁ። ያቺ በጣም አስቀያሚ የምትባል ጊዜ መጣች። ከዛ በኋላ የነበረውን ሁነትና የቤተሰቡ ህይወት ምን ይመስል ነበረ? ለውጡ መጣ። በተደጋጋሚ በደል ደረሰ። የሱ መሞት ሳያንስ ጸዳለ ታሰረች፣ እናቴ ታሰረች፣ ወንድሜ ታሰረ እና መጥፎ ጊዜ ነበር። ኢንካምም ገቢም አልነበረንም። ከነበርንበት ቤትም የማስወጣት ሁኔታ ነበር። እንደውም አንድ አጎቴ አሁን የለም በህይወት ነፍሱን ይማረው፣ እሱ እኔ ጋር ኑ ሲል ትዝ ይለኛል። ልጅ ሆኜ አንድ ጊዜ አይ ከወጣችሁማ ቤቱን ይወስዱታል፣ እዛው አርፋችሁ ተቀመጡ ተባልና ብዙ በዘመድ እርዳታ በወዳጆች እርዳታ ያንን መጥፎ ጊዜ ተቋቋመ። ከዛ በኋላ ለመውጣት ዲሳይድ ስናደርግ ያን ጊዜ እንደ ዛሬ ኢንተርኔት የለም። ከድሬዳዋ ጅቡቲ ምን ያህል ይፈጃል ተባለ። ይሄን ያህል አንዱ እንደዚህ ይልሻል፣ አንዱ እንደዛ ይልሻል። ኤኒዌይ ብቻ ከድሬዳዋ ተነስተን ወደ ጅቡቲ ሄድን። በጣም የሚገርምሽ ነገር ምንም አልሆንም። መንገድ ላይ የታመመ ሰው የለ፣ እግሩ የተላጠ ሰው የለ፣ ምንም ነገር አላጋጠመን። በእግር ነው የሄድነው። 13 ቀን ነው የፈጀብን። መንገድ ላይ የነበሩ ቻሌንጆች ነበሩ፣ ዘረፋ ምናምን ነበር። ግን ፊዚክሊ የተጎዳ ሰው የለም፣ የታመመ ሰው የለም። የሚበላው ምግብም አልነበረም። የሆነ ነገር ነው የምትበይው። ውሃውም ዝም ብለሽ የዝናብ ውሃ ምናምን እየጠጣሽ ነው የምትሄጂው። እና አሁን ወደኋላ ሳስበው አንድ ሰው የታመመ የለም። በሰላም ሁላችንም ጅቡቲ ገባን። ጥንካሬ ኦብቪየስሊ እግዚአብሔር ጠብቆን ነው። ከዛ በኋላ አሜሪካን ሀገር ስንሄድ ያ የነበረው ፋውንዴሽን ስለነበረ ሁላችንም ትምህርት ቤት ገባን፣ የምናደርገውን አደረግን። ፕሮፌሽናሊ ወደ አሜሪካ ፕሮፌሽናል ህይወታችንን ገባን። ትዳር ተያዘ ምናምን አለ። በቃ ኑሮ ተጀመረ ማለት ነው። ግን ያ ጊዜ መጥፎ ጊዜ ይሁን እንጂ አሁን ማስታወሰው ጥሩ ነው። የረዱን ዘመዶች፣ አብረውን የነበሩት ሰዎች፣ አይዞህ ያሉት ሰዎች፣ ብቻችንን በነበር ጊዜ አይዟችሁ እነሱ ነው ትዝ የሚለኝ። መጥፎ ነገር አብሶ ይሄ ጊዜው አልፎ ኢትዮጵያ መምጣት ስንችል ረሳሁት። ሪሊ ረሳሁት። የሀገር ፍቅር ማለት ለእናንተ ምንድን ነው? ኢትዮጵያን ወዳታለሁ። የተወለድኩበት ሀገሬ ነች። ግን እድሜን አብዛኛውን ውጭ ነው የኖርኩት። ተመልሼ ስመጣ መጀመሪያ ትዝ የሚለኝ ምንድን ነው እንባን የተናነቀኝ ገረመኝ ራሴ ከብዙ ዓመት በኋላ ኢትዮጵያ ስመለስ። ከዛ አዲስ ሀገር ነው የሆነብኝ። እንደገና ነው የተለማመድኩት። ግን የምወደው ሀገር ነው እና ለዚች ሀገር አንድ ነገር ባበረክት ደስ ይለኛል። ምክንያቱም የአባቶቼ የአያቶቼ ሀገር ናት ኢትዮጵያ። እኔ ብዙም ባልኖርባት አለ አይደል? እንደሱ ነው። እኔ በጣም ይገርምሻል። እኔ አሜሪካን ሀገር እየኖርኩ ሁሉ መመለስ ፈልግ ነበር። በጣም ወዳታለሁ ኢትዮጵያን። እንዳልኩሽ ቅድም ጥሩ ነገር ነው ጭንቅላቴ። የሆነ ነገር ሴሌክቲቭ ይሆናል መሰለኝ ጭንቅላቴ። ጥሩ ነገር ነው ማስታውሰው። ስመጣ ምንም አልከበደኝም። አሜሪካንም ከለቀቁ ቆይቻለሁ። እኔ ናይሮቢ ለብዙ ዓመት ኖሬያለሁ። ናይሮቢ የሄድኩበት ምክንያት ኢትዮጵያ መምጣት ፈልጌ ስላልተሳካ እንዲሆነ ስራ አገኘው፣ ናይሮቢ ቆየው። ያ ስራ ሲያልቅ ምንም ሁለት ያላመነተውም ኢትዮጵያ ለመመለስ። ኢትዮጵያ ለኔ በቃ ደሜ ውስጥ ያለው ልበልሽ፣ በጣም ነው የምወደው። እዚህ ነው መኖር የምፈልገው። ምንም አልከበደኝም። ወመዘክር የሚባለው ድርጅት ውስጥ ቦታ ተሰጥቶን አንድ አርካይቭ አቋቁመናል እና ሙዚየም። እዛ አሁን የዛን ወቅት የነሱን ብቻ ሳይሆን በዚህ በ30 ዓመት ውስጥ ከጣሊያን ከወጣ እስከ ድረስ የተደረጉትን ድርጊቶችም
የሚመሰክሩ ጽሁፎች፣ መታሰቢያዎች ካሉ እሱን እየሰበሰብን ሙዚየም ከፍተናል። አሁን እዛ ውስጥ መጽሐፍ በሚጻፍበት ጊዜ ስለዛ ጊዜ መጥተው ሌክቸር የሚሰጡ ሰዎች አሉ እና ይሄም ሐሳባችን ግባችን ምንድነው? ያ ታሪክ በቅጡ እንዲነገር ለወደፊት ትውልድ እንዲተላለፍ፣ ሁለተኛ ደግሞ ምስክር ሆኖ ወደፊት ይሄ ነገር እንዳይደገም በኢትዮጵያ ታሪክ ውስጥ ፈረንጆች ኔቨር አጌን የሚሉት ነገር አለ። ሁለተኛ እንዳይሆን መትጋት እና መንግስት በዛ ደረጃ በጣም ተባብሮናል። እነሱም ይገባቸዋል የታሪክ ነገር መሆኑ የቅርስ ነገር መሆኑ። ከእናንተ ጋር የነበረኝን ቆይታ በጣም ወድጀዋለሁ። አይሆን ወዳችሁታል ብዬ አስባለሁ። ጥሩ ቆይታ ነበረን፣ ተከፍሎልናል። አሁን ላለችበት ኢትዮጵያ እንደ ሀገር እንደ ህዝብ እንድንቆም ለኛ አባት ትልቅ አክብሮት አለን። የእንኳን አደረሳችሁ መልእክት ካለ ዳግማዊ ትንሣኤ ነው። የፋና ቀለማት ቤተሰቦች አሉ እናንተን የሚያዩና እሱን መልእክታችሁን ሰምቼ ጨዋታችንን እናጠቃልል። እንኳን አደረሰን። ደግሞ የዛሬ ዓመትን ለማክበር ያብቃን። ፋና ቀለማትንም እናመሰግናለን ይሄን እድል ስለሰጣችሁን። እኔም እንደዚሁ ዝናሽ በጣም እናመሰግናለን። ፋና ብሮድካስቲንግንም በጣም እናመሰግናለን። ደግሞ ይህን ፕሮግራም ለሚከታተሉ ለመላው ኢትዮጵያ ህዝብ፣ ለክርስትና ሃይማኖት ተከታዮች እንኳን አደረሳችሁ ላለሁ። ለእኛ ክብር ነው። በጣም ተደስተናል። በጣም ደስ ብለናል። አክብራችሁ እዚህ ስለጋበዛችሁን ደግሞ እግዚአብሔር ያክብርልን። ፋና ቀለማት በሌላ ጉዳዮች ይቀጥላል። አሁንም በድጋሚ መልካም የዳግማዊ ትንሣኤ በዓል ይሁንላችሁ። እናመሰግናለን።